ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። ከነዚህ መካከል ትላንትና የተደረጉ ጨዋታዎች አሉ። በተለይ በካራባው ካፕ የተደረገ መርሃ ግብር አለ ትላንትና፣ እሱን ጉዳይ እናነሳለን። ከዛ ውጪ ዛሬም የሚጠበቅ ጨዋታ ይደረጋል። በዚሁ የካራባው ካፕ መርሃ ግብር የአፍሪካ ዋንጫና የግማሽ ፍጻሜ ጨዋታዎች ሁለት መርሃ ግብሮች ዛሬ ነው ቀጥሎ የሚደረጉት። ዛሬ ተጠባቂዎች ሁለቱ ጨዋታዎች ይደረጋሉ። እነሱንም ጨዋታ በተመለከተ የምናነሳቸው ጉዳዮች ይኖራሉ። የክለብ ስፖርታዊ ጉዳዮችንም ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣችን ነው። ሀሳብ አስተያየቶቻችሁን ጻፉልን። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ተጋጣሚውን አውቋል። የኢትዮጵያ ብሔራዊ ቡድን የ2027 የአፍሪካ ዋንጫ ቅድመ ማጣሪያ ተጋጣሚውን ይፋ ተደርጎለታል። በዚህ መሰረትም ዋሊያዎቹ በቅድመ ማጣሪያው ከሳኦ ቶሜና ፕሪንሲፔ ጋር ጨዋታቸውን እንደሚያደርጉ ነው የወጣው መርሃ ግብር የሚያሳየው። የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን ከሜዳው ውጪ የሚያደርግ ይሆናል። መርሃ ግብሮቹ በሚቀጥሉት መጋቢት ወር ውስጥም በሚኖረው የብሔራዊ ቡድኖች ጨዋታ እረፍት ወቅትም እንደሚካሄድ ነው የተነገረው። የቅድመ ማጣሪያውን በደርሶ መልስ የሚያሸንፈው ብሔራዊ ቡድን ወደ ማጣሪያው ምድብ ድልድል የሚያልፍ ነው የሚሆነው። ስለዚህ በቅድመ ማጣሪያው ኢትዮጵያ ከሳኦ ቶሜና ፕሪንሲፔ ጋር የደርሶ መልስ ጨዋታዋን እንደምታደርግ ነው የወጣላቸው መርሃ ግብር የሚያሳየው። በዚሁ የአፍሪካ ጉዳዮችን እናንሳ። የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች ዛሬም ተጠባቂዎቹ ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። ዛሬ ሁለት መርሃ ግብሮች ናቸው በአፍሪካ ዋንጫው የሚደረጉት የግማሽ ፍጻሜ ጨዋታዎች። ወደ ፍጻሜ ለማለፍ የሚደረግ ፍልሚያ ነው። ዛሬ ሁለቱ ጨዋታዎች ቀጥለው ሲደረጉ ቅድሚያ ጨዋታቸውን የሚያደርጉት ልክ ምሽት 2 ሰዓት ሲል ሴኔጋልና ግብጽ የሚያደርጉት ጨዋታ ነው። እነዚህ ቡድኖች ከዚህ በፊት ከ2023ቱ የአፍሪካ ዋንጫ በፊት በነበረው የአፍሪካ ዋንጫ ላይ የፍጻሜ ተፋላሚ እንደነበሩ የምናስታውሰው ጉዳይ ነው። ሴኔጋልና ግብጽ፣ ሴኔጋል ያኔም ዋንጫውን ማሸነፏን የምናስታውሰው ጉዳይ ነውና አሁንም ይህንን ዋንጫ ለማሸነፍ በትልቁ ፉክክር ውስጥ እየገቡ የሚገኙ ብሔራዊ ቡድኖች እንደሆኑ ይታወቃል። የግብጽ ብሔራዊ ቡድን በተለይ ሙሐመድ ሳላህ ይህንን ዋንጫ ለማሸነፍ ትልቅ ጥረት እንደሚያደርግ ተናግሯል። ምክንያቱም ሁሉንም ዋንጫዎች አሳክቻለሁ፣ የሚቀረኝ የአፍሪካ ዋንጫው ብቻ ነው፣ ይህንን ዋንጫ ለማሸነፍም ጠንክረን እንሰራለን የሚል አይነት ሀሳብን ሲሰጥ ሰምተናል። ባለፈው ዙር ደግሞ ጠንካራዋን ተወዳዳሪ ያሸነፈው መውጣታቸው የሚታወስ ጉዳይ ነውና የዛሬው ጨዋታ በትልቅ ጉጉት እንዲጠበቅ ያደርገዋል። ከሴኔጋል ብሔራዊ ቡድን ጋር የሚደረገው ጨዋታ በሴኔጋል ብሔራዊ ቡድን በኩል በጣም ጥሩ የሚባሉ አውሮፓ ላይ ትልልቅ ስም ያላቸው ተጫዋቾች እንዳሉ ይታወቃል። ሌሊማን እንጃይን ጨምሮ እነ ሳዲዮ ማኔ በአልናስር በጣም ድንቅ ጊዜን እያሳለፈ ነው የሚገኘው። ከዛ ውጭ እነ ካሊዶ ኩሉባሊ አይነት ተጫዋቾች ያሉ እንደ ኢድሪሳ ጋና ጉዌም በዚህ ቡድን ውስጥ የሚገኝ ሌላኛው ተጫዋች ነው። በተለይ የኤቨርተኑ ሌሊማን እንጃይ፣ የባየር ሚኒኩ ኒኮላ ጃክሰን እና የአልናስሩ ሳዲዮ ማኔ የሚመሩት የፊት መስመሩ ደግሞ ጠንካራው መስመሩ እንደሆነ ይነገራል። በግብጽ ብሔራዊ ቡድን በኩል አብዛኞቹ ወጣት ተጫዋቾች እንደሆኑ ሙሐመድ ሳላህም ከዚህ በፊት ሲገልጽ ሰምተናል። ሙሐመድ ሳላህ፣ ኦማር ማርሙሽ በአውሮፓ ላይ ትልቅ ስም ያላቸው ተጫዋቾች እነዚህ ይዞ ጭምር በዚህ ቡድን ውስጥ እንዳሉ የሚታወቅ ጉዳይ ነውና የዛሬው ጨዋታ ትልቅ ፉክክር ይደረግበታል ተብሎ እንደሚጠበቅ ነው መርሃ ግብሮቹም እያሳዩ የሚገኙት። በሁለቱም ቡድኖች በኩል ያን ያክል ከፍተኛ የጉዳት ዜናዎች እንደሌሉ ነው መረጃዎች የሚያሳዩት። ይህንን ጨዋታ ለማሸነፍ ቅድመ ግምት የተሰጣት ሴኔጋል ናት። የተሻለ ቅድመ ግምትን አግኝታለች የዛሬውን ጨዋታ ለማሸነፍ። ይህ ጨዋታ ምሽት 2 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው መረጃዎቹ የሚያሳዩት። ያለፉትን 3 የእርስ በርስ ግንኙነቶቻቸውን ከተመለከተን እነዚህ ቡድኖች ለመጨረሻ ጊዜ የተገናኙት በ2022 ነበር። ያኔ ሴኔጋል 2-0 በሆነ ውጤት ማሸነፍ ችላለች። በዛው ደግሞ አመት እንዲሁ ግብጽም 1-0 ያሸነፈችበት መርሃ ግብር ነበር። እንዲሁ ደግሞ በአፍሪካ ዋንጫም ደግሞ የተገናኙበት መርሃ ግብርም እንደነበር እናስታውሳለን። እና እነዚህ ሶስቱን መርሃ ግብሮች ሴኔጋል ሁለቱን አሸንፋለች፣ ግብጽ ደግሞ አንዱን ማሸነፍ ችላለች። ባለፉት 3 የእርስ በርስ ግንኙነቶቻቸው
ዛሬ ምሽት 2 ሰዓት ሲል እነዚህ ሁለት ብሔራዊ ቡድኖች ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው ተጠባቂ ጨዋታ ምሽት 5 ሰዓት ሲል የሚደረገው መርሃ ግብር ነው። ናይጄሪያና ሞሮኮ ጨዋታቸውን ያደርጋሉ። በዚህ ውድድር ላይ ጠንካራ ብሔራዊ ቡድን መሆናቸውን ካሳዩ ብሔራዊ ቡድኖች መካከል ይጠቀሳሉ። ናይጄሪያ በተለይ በዚህ የአፍሪካ ዋንጫ በማጥቃት እግር ኳስ በደንብ ራሷን እያሳየች የምትገኝ አይነት ብሔራዊ ቡድን ነች። በተለይ በማጥቃቱ በኩል ያላቸው ደግሞ በጣም ትልቅ ኳሊቲ ይሄኛው ውድድር ላይ በርከት ያሉ ጎሎችን እንዲያስቆጥሩ ረድቷቸዋል። ጨዋታዎቹን እያሸነፉ የመጡበት መንገድም እጅግ አስደናቂ እንደሆነ እየተመለከትን እንገኛለን። በርከት ያሉ ጎሎችን የሚያስቆጥር አይነት ብሔራዊ ቡድን እንደሆነ ይታወቃል። በተለይ የፊት መስመሩ በአዶሜላ ሉክመን፣ በአዳምስ እና በቪክተር ኦስሜን የሚመራው ቡድን በጣም ድንቅ ቡድን መሆኑን እያስመሰከረ ይገኛል። ከኋላ ደግሞ እነ አሌክስ ኢዎቢ እነ ዊልፍሬድ እንዲዲ ጭምር በጣም ጥሩ ነገሮችን እያደረጉ የሚገኙ ተጫዋቾች እንደሆኑ እየተመለከትን እንገኛለንና በጣም ጥሩ የሚባል ቡድን እንዳላቸው ይታወቃል። በዛሬው ጨዋታ ዊልፍሬድ እንዲዲን ማግኘት አይችሉም። በቅጣት ምክንያት በቢጫ ካርዶች ቅጣት ምክንያት በዛሬው ጨዋታ ላይ አይኖርም። በአንጻሩ በሞሮኮ ብሔራዊ ቡድን በጣም ትልቁ ማጣትም የሆነው የአዛዲን ኦናሂ በዛሬው ጨዋታ ላይ አለመኖር ነው። በተለይ ባለፈው የዓለም ዋንጫ ላይ ጭምር በጣም ድንቅ የነበረው ተጫዋች እንደነበር እናስታውሳለን። ነገር ግን የብራሂም ዲያስ በጣም ጥሩ እንቅስቃሴ ላይ መሆን ለሞሮኮ ብሔራዊ ቡድን ትልቅ እገዛን ያደርጋል ተብሎ ይታሰባል። ሞሮኮም አውሮፓ ላይ በጣም ወሳኝ የሚባሉ ትልልቅ ተጫዋቾችን የያዘ ስብስብ እንደሆነ ይታወቃልና በርካቶች የጨዋታም የአፍሪካ ዋንጫው ምርጡ ጨዋታ ሊሆን ይችላል ብለው ግምቶቻቸውን እያስቀመጡ ይገኛሉ። አዘጋጁ ሀገር ሞሮኮና ናይጄሪያ የሚያደርጉት ጨዋታ ዛሬ ምሽት ልክ 5 ሰዓት ሲል የሚደረግ መርሃ ግብር ነው። የሞሮኮ ብሔራዊ ቡድን ከሚከላከል ቡድን ጋር ይቸገራል ብሏል ኤሪክ ቺሌ ነው ይህንን ሀሳብ የሰጠው። የናይጄሪያ ብሔራዊ ቡድን አሰልጣኝ የሆነው ኤሪክ ቺሌ በዛሬው የሞሮኮ ጨዋታ የተለየ አጨዋወትን እንደሚጠቀሙ ነው የተናገረው። ኳስ ለሞሮኮ ለቀን እንጠብቃቸዋለን ያሉት አሰልጣኝ ቺሌ እነሱ ከጎል ሳይርቅ በሎ ብሎክ የሚጫወት ቡድን ሲገጥማቸው እንደሚቸገሩ እናውቃለን ሲል የተናገረው። በመጀመሪያው አጋማሽ በዛ መልኩ እንጫወታለን ሲሉ ያሳወቁት አሰልጣኙ በሁለተኛው አጋማሽ ግን የራሳችንን እግር ኳስ እንጫወታለን ሲል የተናገረው። ትልቅ ጨዋታ ነው የሚጠብቀን። በአልጄሪያ ምርጥ አቋማችንን እናሳይተናል። ለዛሬው ጨዋታ ደግሞ ዝግጁ መሆን ይኖርብናል ሲልም ነው ኤሪክ ቺሌ ሀሳቡን እየሰጠ የሚገኘውና የዛሬው ጨዋታ እጅጉን ተጠባቂ ያደርገዋል ተብሎ ይታሰባል። የዛሬውን ጨዋታ የማሸነፍ ግምት ግን በተወሰነ መልኩ ለሞሮኮ ብሔራዊ ቡድን እንደተሰጠ ነው ቁጥሮች የሚያሳዩት። ያለፉትን የእርስ በርስ ግንኙነቶቻቸውን ከተመለከተን እነዚህ ሁለት ብሔራዊ ቡድኖች ከተገናኙ ወደ 7 ያክል ዓመታት እንደሆናቸው ነው የሚነገረው። 2018 ላይ ነው ለመጨረሻ ጊዜ እነዚህ ሁለት ብሔራዊ ቡድኖች የተገናኙት። ያኔ ደግሞ ሞሮኮ 4-0 በሆነ ውጤት ማሸነፍ ችላለች። ከዛ ውጪ 4-3 ያሸነፈችበት ናይጄሪያ ያሸነፈችበት መርሃ ግብር አለ። እንዲሁ ደግሞ 2014 ላይ ነው ያንን የተገናኙት። እንዲህ ደግሞ 2004 ላይ ነው ሶስተኛው ጨዋታ የሚመጣው። ሞሮኮ 1-0 ያሸነፈችበት መርሃ ግብር ነበርና በቅርብ ጊዜ ብዙም ግንኙነት የላቸውም። ነገር ግን የዛሬው ጨዋታ በጣም ወሳኝ ይሆናል ተብሎ ይታሰባል። 69500 ደጋፊዎችን መያዝ በሚችለው በራባት ከተማ ላይ በሚገኘው ስታድ ፕሪንስ ሙላይ አብደላህ ስቴዲየም ነው ይህ ጨዋታ ምሽት 5 ሰዓት ሲል እንደሚደረግ የወጣላቸው መርሃ ግብር የሚያሳየው። የአፍሪካ ዋንጫ ሁለቱ መርሃ ግብሮች እነዚህ ናቸው ዛሬ የሚደረጉት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን ትላንትና የተደረጉ መርሃ ግብሮች አሉ። እነሱን ውጤቶች በማስቀደም እንጀምር። በተለይ ደግሞ ትላንትና በእንግሊዝ የካራባኦ ካፕ የተደረገ አንድ መርሃ ግብር ነበር። እሱን እንመልከት። ለዋንጫ ለማለፍ እየተደረገ የሚገኝ ፉክክር ነው። በእርግጥ በደርሶ መልስ ነው ጨዋታዎቹ እየተደረጉ የሚገኙት። ትላንትና በሴንት ጄምስስ ፓርክ ስቴዲየም ማንቸስተር ሲቲ እና ኒውካስል ዩናይትድ ወሳኝ የነበረውን ጨዋታቸውን አድርገዋል። በእንግሊዝ ካራባኦ ካፕ የግማሽ ፍጻሜ ጨዋታ ነው ማንቸስተር ሲቲ እና ኒውካስል ዩናይትድ በኒውካስል ዩናይትድ ሜዳ ጨዋታቸውን ያደረጉት። ይህንን ተከትሎ ማንቸስተር ሲቲ የትላንትናውን ጨዋታ 2-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚን የተመለከትነው። የማንቸስተር ሲቲን የማሸነፊያ ግቦች ደግሞ አዲሱ ፈራሚ አንቷን ሴሜኒዮ ትላንትናም ጎል አስቆጥሯል። ከትላንትና ጨዋታ በፊት ባደረገው የኤፍኤ ካፕ መርሃ ግብርም እንዲሁ ጎል አስቆጥሮ እንደነበር እናስታውሳለን። በትላንትናው ጨዋታ ላይም በድጋሚ በሁለተኛው ጨዋታ በመጀመሪያው ጨዋታ ጎል አስቆጠረ። በሁለተኛው ጨዋታም ትናንትና ጎል ማስቆጠር ችሏል አንቷን ሴሜኒዮ እና አጀማመሩን በጥሩ መልኩ ነው ያደረገው። እንዲሁ ደግሞ ቀሪውን አንድ ጎል ራያን ሸርኪ ነው ትላንትና ማስቆጠር የቻለው። አንቷን ሴሜኒዮ ለማንቸስተር ሲቲ ባደረጋቸው የመጀመሪያ ሁለት ጨዋታዎች በሁለቱም ላይ ጎል አስቆጥሯል። 2 ግቦችን ነው በአጠቃላይ ያስቆጠረው። የሁለቱ ክለቦች የመልስ ጨዋታ ከ21 ቀናት በኋላ በኢቲሃድ ስቴዲየም እንደሚደረግ የወጣው መርሃ ግብር ያሳያል። ትላንትና ግን ማንቸስተር ሲቲ ጨዋታውን አሸንፎ
ወደ ቀጣዩ ዙር ለማለፍም ትልቅ ውጤት ያመጣበት መርሃ ግብር እንደሆነ ነው የተመለከትነው። ምክንያቱም እንግዲህ በመጀመሪያው ጨዋታ ከሜዳ ውጪ ነው፣ ሊያውም በሴንት ጄምስስ ፓርክ ነው የትላንትናውን ድል ያገኙትና በቀጣይ ጨዋታ ደግሞ በሜዳቸው ጨዋታውን ለማሸነፍ በጣም ትልቅ እገዛን ያደርግላቸዋል ተብሎ ነው የሚታሰበው። የፔፕ ጓርዲዮላው ስብስብ ትላንትና በቋሚ አስተላለፍ ውስጥ የሚገኙ ተጫዋቾችን ነው በአብዛኛው የተጠቀመው። በግብ ጠባቂነት በእርግጥ ጄምስ ትራፎርድን የተጠቀመው ማታያስ ኑኔስን፣ አብዲኮዱር ኩሶኖቭንና አሌኔን ከናታናኬ ጋር በማድረግ ትላንትና ተጠቅሟል። በተከላካይ መስመሩ ላይ አሁን ላይ በሚቀጥሉት ጨዋታዎች ምናልባት የኩሳኖቭንና የአሌኔን የተከላካይ መስመር ጥምረትን ልንመለከት የምንችልበት እድል በጣም ሰፊ ነው። ምክንያቱም በጉዳት ምክንያት ወሳኝ ተጫዋቾቹን በዛ ቦታ ላይ ማጣቱ ጆን ስቶንስን፣ ሄስኮ ግቫርዲዮልን ከዛ በተጨማሪ ደግሞ ሩበን ዲያስን በጉዳት ምክንያት ማጣቱ የእነዚህን ሁለት ተጫዋቾች ጥምረት ልንመለከት የምንችልበት እድል ሰፊ ነው ተብሎ ይታሰባል። ኒኮ ኦሬሊ፣ ጀረሚ ዶኩ፣ ፊል ፎደን፣ በርናርዶ ሲልቫ፣ አንቷን ሴሜኒዮ እና ኤርሊንግ ሃላንድ በትላንትናው ጨዋታ ላይ በማንቸስተር ሲቲ በኩል በቋሚነት የተሰለፉ ተጫዋቾች እንደነበሩ የተመለከትነው። ሮድሪ፣ ቲያኒ ራይንደርስ፣ ሪኮ ሎዊስ፣ ሪያን ሸርኪ፣ አይት ኑሪ ትላንትና ተቀይረው ገብተው ጥሩ እንቅስቃሴዎችን ማድረግ ከቻሉ ተጫዋቾች መካከል የሚጠቀሱ ናቸው። በአጠቃላይ ግን ማንቸስተር ሲቲ በጣም ጥሩ የነበረ ድልን ነው ትላንትና ማሳካት የቻለው። በቀጣይ ደግሞ ከማንቸስተር ዩናይትድ ጋር የማንቹሪያን ደርቢ ጨዋታውን በፕሪሚየር ሊጉ የሚያደርግ ነው የሚሆነው። በትላንትናው ጨዋታ ላይ 58 በመቶ የኳስ ቁጥጥር ነበራቸው። በአጠቃላይ በጨዋታው ላይ 11 የጎል ሙከራዎችን አድርገው ነው አራቱም ኢላማቸውን የጠበቁላቸው። ኒውካስል ዩናይትድ በአንጻሩ 10 የጎል ሙከራዎችን አድርገው 3ቱ ኢላማውን የጠበቀ እንደነበር ተመልክተናል። ማንቸስተር ሲቲ ወደ ቀጣዩ ዙር ለማለፍም የተሻለ እድል ያገኘበትን ውጤት ነው ትላንትና ማስመዝገብ የቻለው። በካራባው ካፕ የግማሽ ፍጻሜ መጀመሪያ ዙር ጨዋታም ዛሬም አንድ መርሃ ግብር የሚደረግ ነው የሚሆነው። ዛሬ በስታንፈርድ ብሪጅ ልክ ምሽት 5 ሰዓት ሲል ቼልሲና አርሰናል የሚያደርጉት ጨዋታ እጅግ በጣም በትልቅ ጉጉት የሚጠበቅ መርሃ ግብር ይሆናል ተብሎ ይታሰባል። ይህ ጨዋታ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። በሁለቱ ቡድኖች በኩል በጉዳት ምክንያት የዛሬው ጨዋታ የሚያልፋቸው ተጫዋቾች አሉ። ማክስ ዶመን፣ ፒዮሮ ሂንካፒ እና ክሪስቲያን ሞስክዌራ በአርሰናል በኩል በዛሬው ጨዋታ ላይ የማንመለከታቸው ናቸው። በአንጻሩ የሪካርዶ ካላፊዮሪ ጉዳይ ያልተረጋገጠ ነው። በቼልሲ በኩል ደግሞ ላቪ ኮልዊል እና ሮሚዮ ላቪያ ረጅም ጊዜ ጉዳት ላይ የሚገኙ ተጫዋቾች በዛሬው ጨዋታ ላይ እንደማይኖሩ የተረጋገጠ ጉዳይ ነው። አዲሱ አሰልጣኝ የቼልሲው ሊያም ሮዝኒየር ትክክለኛውን ፈተና ዛሬ ይጀምራሉ ተብሎ ይታሰባል። እርግጥ ነው የመጀመሪያ ጨዋታቸውን 5-1 በሆነ ውጤት ማሸነፍ ችለዋል በኤፍኤ ካፕ። ነገር ግን ዛሬ ጠንከር ያለ ተጋጣሚ ይኖራቸዋል። በሚሰጡት አስተያየት ሰሞንኛ አወዛጋቢ አስተያየቶችን ሲሰጡ ተመልክተናቸዋል። አሰልጣኝ ሊያም ሮዝኒየር በተለይም ቀለል ያለ ጨዋታ ይኖረናል ዛሬ ሲሉ ጭምር ከአርሰናል ጋር በሚኖረው ጨዋታ ላይ ሀሳባቸውን እንደሰጡ ይታወሳልና በጣም ቀላል ጨዋታ ይሆናል ብለው እንደሚገምቱን የተናገሩት። ነገር ግን ጠንከር ያለ ጨዋታም ዛሬ ከአርሰናል ጋር ይጠብቃቸዋል ተብሎ ይታሰባል። ልክ ምሽት 5 ሰዓት ሲል ቼልሲ በሜዳው ስታንፈርድ ብሪጅ ከአርሰናል ጋር የግማሽ ፍጻሜ የካራባው ካፕ ጨዋታውን የሚያደርግ ነው የሚሆነው። በሌሎችም ሊጎች ትላንትና ጨዋታዎች እንዲሁ ተደርገው ተመልክተናል። ለምሳሌ ያክል በጀርመን ቡንደስሊጋ ትላንትና የተደረጉ በጣም በርከት ያሉ መርሃ ግብሮች እንደነበሩ ነው የተመለከትነው። ከነዚህ መካከል ስቱትጋርት አይንትራክ ፍራንክፈርትን 3-2 በሆነ ውጤት ማሸነፍ ችሏል። ቦሩሲያ ዶርትመንድ ትላንትና ቨርደር ብሬመንን 3-0 ያሸነፈበት መርሃ ግብርም ትላንትና ከተደረጉት ጨዋታዎች መካከል የሚጠቀሰው መርሃ ግብር ነው። እነ ኒኮ ሽሎተርቤክ እንዲሁ ደግሞ ማርሴል ሳቤትዘር እና ሴሪሁ ጉራሲ በትላንትናው ጨዋታ ላይ ለቦሩሲያ ዶርትመንድ ጎሉን ያስቆጠሩ ተጫዋቾች እንደሆኑ የተመለከትንበት መርሃ ግብር ነበር። ዶርትመንድ ትላንትና ቨርደር ብሬመንን 3-0 ነው ያሸነፈው። ከዛ ውጭ ደግሞ ማይንዝ ሄዲንሃምን 2-1 በሆነ ውጤት ያሸነፈበት መርሃ ግብርም ትላንትና የተደረጉ ጨዋታዎች ናቸው። ዛሬም በጀርመን ቡንደስሊጋ ጨዋታዎች ቀጥለው ይደረጋሉ። ምሽት 2 ሰዓት ከ30 ሲል ቮልስበርግ እና ሴም ፓውሊ ጨዋታቸውን ያደርጋሉ። ኮሎኝ ከባየር ሚኒክ ልክ ምሽት 4 ሰዓት ከ30 ሲል ጨዋታቸው ይደረጋል። እንዲሁ ደግሞ ሆፋይኒየም እና ቦሩሲያ ሞንቸግላድባህ፣ አርቢ ላይፕዚግ እና ፍራይበርግ ዛሬ ጨዋታቸውን ያደርጋሉ። ሌላኛው በጣሊያን ሴሪኤ ዛሬም የሚደረጉ ጨዋታዎች ያሉ። ናፖሊ ከፓርማ ጋር ምሽት 2 ሰዓት ከ30 ሲል በሜዳው ዲየጎ አርማንዶ ማራዶና ስቴዲየም ጨዋታቸውን ያደርጋሉ። ኢንተር ሚላን እና ሊቼም ልክ ምሽት 2 ሰዓት ከ45 4 ሰዓት ከ45 ሲል በሳንሴሮ ጁሴፔ ማይትሳ ዛሬ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ውድ ቤተሰቦቻችን ማንቸስተር ዩናይትድ ሩበን አሞሪምን ቢያሰናብትም ማርከስ ራሽፎርድን ወደ ኦልትራፎርድ የመመለስ ምንም አይነት እቅድ እንደሌላቸው የሚያሳዩ መረጃዎች ናቸው የወጡት።
ተጫዋቹ በተለይ ከአሰልጣኙ ጋር ሰጣ ገባ ውስጥ ገብቷል ተብሎ ከቡድኑ መውጣት ወይም ደግሞ ወደ ባርሴሎና ማምራቱ የሚታወስ ጉዳይ ነው። ነገር ግን አሁን ላይ ሩበን አሞሪም ቢሰናበትም ማንቸስተር ዩናይትዶች ግን ማርከስ ራሽፎርድን በድጋሚ የማምጣት ምንም አይነት ፍላጎት የላቸውም። በአንጻሩ ባርሴሎናዎች በዚህ ተጫዋች ጉዳይ ላይ ከማንቸስተር ዩናይትድ ጋር ድርድር መጀመራቸው ነው እየተገለጸ የሚገኘውና በቀጣይ ይህንን ተጫዋች መልሶ በቋሚነት ለማስፈረምም ድርድሮችን እንደጀመሩ የሚያሳዩ መረጃዎችን እየተመለከትን እንገኛለን። በማንቸስተር ዩናይትድ በኩል ሌላኛው ራሽፎርድ የመልቀቅ ውሳኔ በአሞሪም ብቻ ሳይሆን በእግር ኳስ ዳይሬክተሩ ጄሰን ዊልኮክስ እና ዋና ስራ አስፈጻሚው ኦማር ቤራድም ጭምር የተወሰነበት ውሳኔ እንደሆነ የተገለጸውና በዚህ ምክንያትም ወደ ማንቸስተር ይመለሳል ተብሎ አይጠበቅም። ጄሰን ዊልኮክስ እና ኦማር ቤራድ አሁንም በውሳኔ አሰጣጥ ሂደት ውስጥም መሪ በመሆናቸው የራሽፎርድ መመለስ የማይታሰብ እንደሆነ ነው መረጃዎቹ እየወጡ እንደሚገኙ ቶክ ስፖርት የተባለው የመረጃ ምንጭ ያጋራው። ማንቸስተር ዩናይትድ በክረምቱ የቋሚ አሰልጣኝ ቅጥር ሉዊስ ኤንሪኬን በዝርዝራቸው ውስጥ እንዳጋሩት ወይም ደግሞ እንዳካተቱት የሚያሳዩ መረጃዎች እየወጡ ነው። ማንቸስተር ዩናይትድ ለሚቀጥሉት 6 ወራት ማይክል ካሪክን በአሰልጣኝነት ቢቀጥሩም ነገር ግን በቋሚነት ደግሞ በሚቀጥለው ክረምት ዋናውን አሰልጣኝ ይቀጥራል ተብሎ ይታሰባል። ማይክል ካሪክ በቋሚነት የመቀጠሉ እድል በጣም ጠባብ እንደሆነ እየተነገረ ስለሚገኝ ስለዚህ ማንቸስተር ዩናይትድ ቋሚ አሰልጣኙን በክረምቱ ሲቀጥር የተለያዩ አሰልጣኞችን ደግሞ በእጩ ዝርዝር ውስጥም እንዳካተተ ይነገራል። ከነዚህ መካከል ደግሞ ሉዊስ ኤንሪኬ እንደሚገኝበት ነው መረጃዎች እየወጡ የሚገኙት። ከሉዊስ ኤንሪኬ በተጨማሪ ግን ሌሎች አሰልጣኞችም አሉ። አንደኛው ሮቤርቶ ዲ ዘርቢ ነው። በማንቸስተር ዩናይትድ አመራሮች ዘንድም እጅጉን ይደነቃል ተብሏል። ማንቸስተር ዩናይትድ በቀጣይ የፕሪሚየር ሊግ ልምድ ያለውን አሰልጣኝ መሾምም እንደሚፈልግ ነው የሚነገረውና ሮቤርቶ ዲ ዘርቢ ደግሞ ከዚህ በፊት በብራይተን ኤንድ ሆቭ አልቢዮን በጣም ጥሩ የሚባል ስራን ሰርተው እንደነበር እናስታውሳለን። አሁን ምንም እንኳን በፈረንሳዩ ክለብ ኦሎምፒክ ደ ማርሴ ቢገኙም ነገር ግን በፕሪሚየር ሊጉ ልምድ ካላቸው አሰልጣኞች መካከል አንደኛው ነው ጣሊያናዊው ሮቤርቶ ዲ ዘርቢና ማንቸስተር ዩናይትድ ምናልባት ይህንንም አሰልጣኝ ሊመለከት የሚችልበት እድሉ እንዳለ ነው ክሪስ ዋይለር መረጃውን እያጋራ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የሚነሳው ጉዳይ የብሩኖ ሚጌል ፈርናንዴስ ጉዳይ ነው። ከማንቸስተር ዩናይትድ ጋር ሊለያይ የሚችልበት እድል አሁን ላይ በጣም ከፍ እያለ እየመጣ እንደሆነ የሚያሳዩ መረጃዎች አሉ። አንደኛው ነገር በአሰልጣኝ ሩበን አሞሪም ስንብት ደስተኛ እንዳልሆነ ሲነገር እንደነበር እናስታውሳለን። ከዛ ውጭ ግን በማንቸስተር ዩናይትድ ቤት መቆየት እድሉ በጣም ጠባብ ያደረገበት ምክንያት በቡድኑ ተስፋ ማጣቱ እንደሆነ ይነገራል። ተስፋ እንደቆረጠ ጭምር ነው የሚነገረው። ፖርቱጋላዊው አማካይ ብሩኖ የማንቸስተር ዩናይትድ ቆይታው በጣም ከባድ ሊሆን እንደሚችል እየተነገረ ነው። ማንቸስተር ዩናይትድንም የመልቀቅ ፍላጎት እንዳለው ነው የተገለጸው። ይሄም እንግዲህ የሚሆነው በክረምት ተጫዋቾች የዝውውር መስኮት ነው። ብሩኖ ፈርናንዴዝ ምንም እንኳን አሁኑ ባለበት እድሜው ወደ ሌላ ታላላቅ የአውሮፓ ክለብ የመዘዋወሩ ጉዳይ የማይታሰብ ቢሆንም ወይም ደግሞ ከባድ ቢሆንም እድሜው እየገፋ ከመሆኑ ጋር በተያያዘ ነገር ግን ባየር ሚኒክ አሁንም ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦች መካከል በዋነኝነት ይጠቀሳል። ይህ ተጫዋች በማንቸስተር ዩናይትድ ዋንጫ ለማምጣት በጣም ትልቅ ትግሎችን በእርግጥ ያሳካቸው ዋንጫዎች እንዳሉ ይታወቃል። ነገር ግን ቡድኑን መልሶ ወደ ሀያልነቱ ለመመለስ ግን የዛ ነገርም አባል መሆን ይፈልግ ነበር። ነገር ግን በቡድን ውስጥ የሚፈጠሩት አዳዲስ ነገሮችና ወይም ደግሞ ቶሎ ቶሎ የሚደረጉ ነገሮች ቡድኑን ከፍ እንዳይል እንዳደረጉት ይሰማዋል። በዛ ምክንያትም አሁን ላይ በማንቸስተር ዩናይትድ ቤት የመቆየት እድሉ በጣም ጠባብ እንደሆነና በቀጣይ ሌሎች ክለቦችን ሊመለከት እንደሚችል ጭምር ነው መረጃዎቹ እየወጡም የሚገኙት። ስለዚህ ብሩኖ በሚቀጥለው ክረምት ከማንቸስተር ዩናይትድ የመለየት እድሉ በጣም ሰፊ ሊሆን እንደሚችል እየተነገረ ነው የሚገኘው። ማንቸስተር ዩናይትዶች ግን ከወዲሁ ተተኪዎችን እያሰቡ እንደሚገኙ ነው እየተገለጸ ያለው። አንዳንድ የማንቸስተር ዩናይትድ ተጫዋቾች በአሁኑ ስብስብ ውስጥ የሚገኙ ማለትም አሁን ላይ የሚገኙት የማንቸስተር ዩናይትድ ተጫዋቾች ኦሌ ጉናር ሶልሼር ሊመለስ ነው ሲባል ደስተኛ እንዳልነበሩ በግልጽ ለክለቡ ቦርድ መናገራቸው ነው የተገለጸው። በሶልሼር መመለስ ደስተኛ እንዳልሆኑና በሱ ላይም እምነት እንደሌላቸው ለክለቡ ባለስልጣናት ጭምር መግለጻቸውን ነው መረጃዎች የወጡት። በዚህ መሰረትም ኦሌ ጉናር ሶልሼር ሊመጣ የነበረበት እድል እንደከሸፈበትና ጠባብ እድል እንደሆነበት ጭምርና አሁን ካሪክ እንዲመጣ ትልቁን አስተዋጽኦ ያደረጉ አስቴቶች መሰጠታቸው ነው የተነገረው። ተጫዋቾቹ በኦሌ ጉናር ሶልሼር እምነት እንደሌላቸውና እሱ ሊመጣ ነው መባሉ ደስተኛ እንዳላደረጋቸው በይፋም ለክለቡ ቦርድ ተናግረዋል የሚል መረጃ ነው የወጣው። ዩናይትድን መረከብ ለኔ ክብር ነው ብለዋል ማይክል ካሪክ። ማንቸስተር ዩናይትድ አሰልጣኝ የሆነው ማይክል ካሪክ በጊዜያዊ አሰልጣኝነት መሾሙ በይፋ ታውቋል። አሰልጣኝ ማይክል ካሪክ ቡድኑን እስከ ውድድር ዓመቱ መጨረሻ ለመምራትም ለአጭር ጊዜ ውል በኃላፊነት ተረክቧል።
ማይክል ካሪክ ከሹመቱ በኋላ በሰጠው አስተያየት ማንቸስተር ዩናይትድን የማሰልጠን ኃላፊነትን መቀበል ለእኔ በጣም ትልቅ ክብር ነው ሲል ጭምር ነው የተናገረው። በክለቡ ስኬታማ ለመሆን ምን እንደሚያስፈልግ ጠንቅቄ ያውቃለሁ የሚለው ካሪክ ዓላማዬ ተጫዋቾቹን በዚህ ታላቅ ክለብ የምንፈልገው ደረጃ ላይ እንዲደርሱ መርዳት ነው፣ አቅሙ አላቸው ሲልም ጭምር ይናገራል። በዚህ ዓመት ገና ብዙ የምንፋለምባቸው ነገሮች ያሉ፣ በጋራ በመቆምም ታማኝ ደጋፊዎች በሚገባቸው ለመስጠትም ዝግጁ ነን ሲልም ጭምር ነው ማይክል ካሪክ ሀሳቡን እየሰጠ እንደሚገኝ መረጃዎቹ የበጡት። ሮብ ይናገራል ማንቸስተር ዩናይትድ ለምን ካሪክን እንደመረጠ ሲናገር ዩናይትድ ክለቡን በደንብ የሚያውቅ ወዲያው ደግሞ ስራውን ጀምሮ ውጤት ማምጣት የሚችልና በኃላፊነት ስፋትና ክብደትም የማይደናገጥ ሰው መሾም እንደሚፈልጉ ግልጽ ሆኖልኛል። አንዳንድ የዩናይትድ አመራሮች ሩበን አሞሪም በኦልድ ትራፎርድ የ14 ወራት ቆይታ ቢኖረውም አሁንም ድረስ በክለቡ ታላቅነት ይገረም እንደነበር ይሰማቸዋል። ማለትም ቡድኑ በጣም ትልቅ እንደሆነበት ወይም ደግሞ በጣም ግዙፍ እንደሆነ ይገረም እንደነበርና በጣም ይደነቅ እንደነበር ጭምር ይናገራሉና ያንን ነገር ጠንቅቆ የሚያውቅ አሰልጣኝ ነው አሁን ላይ ማምጣት እንደፈለጉ የተነገረው። በተጨማሪም ካሪክ ትልቅ ተጽዕኖ ካላቸው የክለቡ የቴክኒካል ዳይሬክተር ጄሰን ዊልኮክስ ጋር በመቀናጀትም በክለቡ መዋቅር ውስጥም ለመስራት ዝግጁ መሆኑ ትልቅ ነጥብ አግኝቷል። ሌላኛው ግልጽ የሆነው ነገር ካሪክ በዚህ የውድድር ዘመን ማብቂያ ላይ የቋሚ ውል እንዲሰጠው አለመጠየቁ ነው። ይህ ደግሞ ሶልሻየር ፈልጎት እንደነበር ይነገራል። ሶልሻየር ምናልባት ውጤቶች የሚመጡ ከሆነ በቋሚነት እንዲቀጥል ለማደራደርም ፍላጎት እንደነበረው ተነግሯል። ነገር ግን ይህንን ነገር ማይክል ካሪክ አልጠየቀም። ይህንን 6 ወር ለመስራት ብቻ ዝግጁ እንደሆነ ነበር የተናገረውና በዚህ መሰረትም በማንቸስተር ዩናይትድ ሰዎች በጣም ተመራጩ አሰልጣኝ አድርጎታል ማይክል ካሪክን። ማይክል ካሪክ ከመጣ በኋላ ጥያቄ ቀርቦለታል። የቀረበለት ጥያቄ ምንድነው? ኮቢ ማይኖን በተመለከተ ነው። ቡድኑን ኮቢ ማይኖ ላይ ትገነባለህ ወይ የሚል ጥያቄ ቀርቦለት ነበር። ማይክል ካሪክ ሲናገር አዎ እሱ ተሰጥኦ ያለው ግሩም ተጫዋች ነው፣ እንዲህ አይነት ተጫዋቾች ያስፈልጉናል፣ ለእርሱ በእርግጠኝነት ቦታ ይኖረዋል ሲሉ ጭምር ነው ማይክል ካሪክ ሀሳቡን የሰጠው። የአርሰናልን ጉዳዮች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። በዚህ ውድድር ጠንካራ ነን ብለዋል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው በካራባው ካፕ ውድድር ላይም ጠንካራ መሆኑን ከቼልሲ ጨዋታ በፊት በሰጡት አስተያየት ላይ ተናግሯል። ዋንጫዎችን የማሸነፍ አስፈላጊነት ይገባኛል ያለው አርቴታ፣ ነገር ግን ከፊታችን ብዙ ፈተናዎች ይጠብቁናል፣ ሁሉንም ለማለፍ ያለንን ሁሉ እንሰጣለን ሲልም ነው የተናገረው። አክለውም በዚህ ውድድር ጠንካራ ነን፣ አሁን ደግሞ ለፍጻሜ ለመድረስም ሌላ ትልቅ ነገር ማሰናበትም አለብን፣ ተልእኳችን ደግሞ እሱ ነው ሲልም ጭምር ነው ሚኬል አርቴታ የተናገረው። ስለዚህ በቀጣይ ቸልሲን አሰናብተን ይህንን ዋንጫ ለማሸነፍ ትልቅ ግስጋሴን ማድረግ ይኖርብናል ሲልም ጭምር ነው የተናገረው። አርቴታ ከዛሬው የቸልሲ ጨዋታ በፊት አንዳንድ ጉዳዮችን አጋርቷል። ስለ ቡድን ዜናዎች አንስቷል። ከነዚህ መካከል ፒየሮ ሂንካፒየና ካላፊዮሪ አሁንም ለጨዋታ አልደረሱም። ሳሊባና ትሮሳርድ ለጨዋታ መድረሳቸው አጠራጣሪ ነው ሲል የተናገረው ሚኬል አርቴታ ስለ ሂንካፒየ ሲናገር አርቴታ መቼ እንደሚመለስ አናውቅም፣ የማገገም ሂደቱ እድገት ላይ ነው፣ ነገር ግን የትክክለኛው ጊዜን አናውቅም፣ ምናልባትም ከጥቂት ሳምንታት በኋላ ግን ትክክለኛው ጊዜም አይታወቅም ሲልም ጭምር ነው የተናገረው። ስለ ትሮሳርድና ሳሊባም እንዲሁ ጥያቄ ቀርቦለት ምላሹን ሰጥቷል። በሁለቱም ጨዋታ ላይ ለመድረስ ጥርጣሬ አለ፣ ምክንያቱም በአካል ብቃቱ ብቁ አይደሉም። ትሮሳርድም ሳሊባም በዛሬው ጨዋታ ላይ የመድረሳቸው ነገር አጠራጣሪ ነው ሲል የተናገረው። ስለ ማክስ ዶመንም ተጠይቆ ነበር። ከክሪስቲያን ሞስኩዌራ ጋር ተመሳሳይ ነው። የሁለቱም ጉዳት አንድ አይነት ነው። በጥሩ ሁኔታ እያገገሙ ነው፣ ነገር ግን እስካሁን ከኛ ጋር ልምምድ አልሰሩም። ስለዚህም አሁንም ለጥቂት ሳምንታት ከሜዳ ይርቃሉ ሲልም ነው ስለ ማክስ ዶመን ሀሳቡን የተናገረው አሰልጣኝ ሚኬል አርቴታ። ስለ ባለፈው ዓመት በካራባው ካፕ የኒውካስል ሽንፈትም ተጠይቆ ነበር። አርቴታ ሲናገር እግር ኳስ ሌላ እድል ይሰጥሃል። አሁንም በዚህ ውድድር እንደገና ወጥ አቋም እያሳየን ነው። እናም አሁን ላይ አንድ ትልቅ ቡድን ከውድድሩ አሰናብተን ለፍጻሜ መድረስም ተልእኳችን ነው ሲል ይናገራል። በእርግጠኝነት ከባለፈው ዓመት ጨዋታ ተምረናል፣ ምክንያቱም አሳማሚ ስለነበር። በተለይም ጨዋታ የሄደበት መንገድም ያከናወናቸው የግል እድሎችም ስትመለከት ያስቆጫል። ነገር ግን በእርግጠኝነት የዘንድሮ የተሻለ ይሆናል፣ በተለይም እድሎችን በመጠቀም ረገድ ሲልም ጭምር ነው የተናገረው። ሁለቱም ሳሊባና ትሮሳርድ ቀለል ያለ ጉዳት አስተናግደዋል። ባለፈው የኤፍኤ ካፕ ከፖርትስማውዝ ጋር የነበረው ጨዋታ ትልቅና አስፈላጊ ጨዋታ ቢሆንም ሊሳተፉ የሚችሉበት ሁኔታ ነበር። ነገር ግን በሁለቱም ጨዋታ እረፍት እንዲያደርጉ እረፍት ተሰጥቷቸዋል። ትሮሳርድ ለዛሬው ጨዋታ ዝግጁ ሊሆን ይችላል። አንጻሩ ሳሊባ ግን የመሰለፍ ዕድሉ ሙሉ ለሙሉ የሌለ ጉዳይ ነው ሲልም ጭምር ነው የተናገረው። ነገር ግን ሁለቱም በጣም አሳሳቢ ወይም ደግሞ የማች ፊትነሳቸው ጥሩ እንዳልሆነ ጭምር ነው የተናገረው አሰልጣኙ።
ስለ ካይ ሃቨርትስም እንዲሁ የተነሳ ጉዳይ አለ። አርቴታ ሲናገር በጣም ናፍቆን ነበር የተጫዋች በአካል ብቃት አሁን ላይ ብቁ ሆኖ ነው የተመለሰው። በራስ የመተማመን ስሜቱም እንደዛው አለ። እሱ ብልህ ተጫዋች ነው። ከገባበት ጀምሮ ከቡድን አጋሮቹ ጋር ተፈጥሯዊ በሆነ መንገድም የሚግባባበት መንገድ እጅግ የሚያስደንቅ ነው። እሱ ስላለን ደስተኞች ነን። እኛንም ያግዘናል። አሁንም ብቁ ሆኖ እንዲቀጥልም ማገዝ ይኖርብናል። አሁን የእሱን የመጫወቻ ደቂቃዎችም ለመቆጣጠር እንሞክራለን። እያንዳንዱን ጨዋታ ደግሞ ብቁ መሆኑን እናረጋግጣለን ሲልም ጭምር ነው ስለ ካይ ሃቨርትስም የተናገረው ተጫዋች። ስለ ሻቪ አሎንዞ መባረርም ጥያቄ ቀርቦለት ነበር። አርቴታ የቅርብ ግንኙነት እንዳላቸው ወይም የቅርብ ጓደኞች እንደሆኑ ይነገራል። ከዚህ በፊትም በአንድ ቡድን ውስጥ ተጫውተው ስለሚያውቁ አርቴታ ይናገራል። መልካሙን ሁሉም እመኝለታለሁ፣ ምክንያቱም እሱ በስብዕናው ትልቅ ሰው እንዲሁም በአሰልጣኝነቱ የማይታመን ትልቅ አሰልጣኝ እንደሆነ ስለማውቅ ብሏል። አርቴታ ስለ ሳካም ሲናገር ቡካዮ ሳካ በተከታታይ ያሳየው ተጽዕኖ አስደናቂ ነው። አንድ ተጫዋች ይህንን ቦታ ያለማቋረጥ ሲጫወት ማየት በጣም ከባድ ነው። ለቡድኑም ሆነ ለሱ ደግሞ አካባቢው ላይ ይህንን መደገፍም በጣም ጥሩ ነገር ነው። በዚህ ውድድር ዘመን በእውነት በጣም አሪፍ ነበር ብዬ አስባለሁ ሲልም ጭምር ነው የተናገረው። ሚኬል አርቴታ ስለ አዲሱ የቼልሲ አሰልጣኝም እንዲሁ ተናግሯል። ስለ ሊያም ሮስኒየር ሲናገር መልካሙን ሁሉ እመኝለታለሁ ከዛሬው ጨዋታ በስተቀር ሲልም ነው። አርቴታ ዛሬ ከአርሰናል ጋር ከሚያደርጉት ቼልሲ ከሚያደርገው ጨዋታ ውጪ ሌላውን ጨዋታ ላይ ቼልሲ መልካም ውጤት እንዲገጥመውና ለአዲሱ አሰልጣኝም መልካም ውጤት እንዲገጥመው እንደሚመኝለት ጭምር ነው ሀሳቡን የሰጠው አሰልጣኝ ሚኬል አርቴታ። ቼልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ወደ ቤተሰቦቻችን። ከዛሬው ጨዋታ ጋር የተያዙ ጉዳዮችን እናነሳለን። ከዛ በፊት ግን አንዳንድ የዝውውር ዜናዎችን ከቼልሲ ጋር አያይዘን እናንሳ። የቼልሲ የዝውውር እቅዶች አሁን ላይ የሚፈጸሙ አይደሉም። ክረምት ላይ ግን ገበያው ላይ ጥሩ ድል ከተገኘም ሊፈርሙ የሚችሉ ተጫዋቾች እንዳሉ እየተነገረ ነው። በጥርም ቢሆን ግን ጥሩ ድሎችን ካገኙ ለማስፈረም ሙከራዎችን ያደርጋሉ ተብሎ ይታሰባል። አጥቂ መስመር ላይ ተከላካይና አማካይም ቼልሲ ቅድሚያ የሚሰጣቸው ቦታዎች እንደሆኑ ይነገራል። ታይሪክ ጆርጅ በዚህ ወር ይለቃል ተብሎም ይጠበቃል። ቼልሲ አክሰል ዲሳሲና ራሂም ስተርሊንግን መሸጥ ቢፈልግም እስካሁን ግን በእነሱ ጉዳይ ላይ ምንም አይነት እድገት እንዳልታየ ነው መረጃዎች የሚወጡት። የ20 ዓመቱ ብራዚላዊው ዴቪድ ዋሽንግተን በዚህ ወር በውሰት ይወጣል ተብሎ ቢጠበቅም በዚህ ሳምንት ግን ጉዳት ማስተናገዱ እንዳይወጣ ሊያደርገው እንደሚችል ይፋ ሆኗል። እንዲሁ ደግሞ ቼልሲዎች በስትራስቡርግ በቂ የመጫወቻ እድል ያላገኘውን ኬንድሪክ ፓይዝንም ለመመለስ እያሰበ እንዳለ ዘ አትሌቲክ የተባለው የመረጃ ምንጭም ሀሳቡን አጋርቷል። ሳይመን ጆንስ ነው ይህንን መረጃ ያጋራው። ሌላኛው ከቼልሲ ጋር በተያያዘ የሚነሳው ዛሬ ከሚያደርጉት ጨዋታ አስቀድሞ አሌሃንድሮ ጋርናቾ አንዳንድ ጉዳዮችን አንስቷል። ከአርሰናል ጋር ስለሚደረገው ጨዋታ ሲናገር ከባድ ጨዋታ እንደሆነ እናውቃለን፣ ነገር ግን እስካሁን ከዚህ በፊት ዓለም ላይ የትኛውንም ቡድን ማሸነፍ እንደምንችል አሳይተናል። ለምሳሌ ከባርሴሎና ጋር እንዲሁም ከአርሰናል ጋር በሜዳችን በ10 ተጫዋቾች አሪፍ ቡድን መሆናችንን አሳይተናል። ልክ እንደ ቀጣይ ተጋጣሚያችን አርሰናል አይነት ቡድን ጋር ስትጫወት የበለጠ ትጠነቀቃለህ፣ ነገር ግን እኛ ተጋጣሚዎቻችን ላይ ትኩረት አድርገን አንዘጋጅም። ትኩረት የምናደርገው በራሳችን ላይ ነው፣ ጨዋታን ለማሸነፍ እናም ደግሞ በእርግጠኝነትም እናሸንፋለን ሲልም ጭምር ነው ሀሳቡን የሰጠው። ይህንን ሀሳብ የተናገረው አሌሃንድሮ ጋርናቾ ነው። ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ ማርክ ጉሂን ለማስፈረም እያደረገ ያለው ጥረትን አጠናክሮ ቀጥሎበታል። በተጨማሪም ክሪስታል ፓላስ ለተጫዋቹ ከ35 ሚሊዮን ፓውንድ በላይ ይፈልጋል ነው የተባለው። እንዲሁም ማርክ ጉሂ በሳምንት ወደ 200,000 ፓውንድ አካባቢ የሚጠጋ ደሞዝም እንዲከፈለው ይፈልጋል። ነገር ግን ማንቸስተር ሲቲ ለተጫዋቹ ይህንን ያክል ብዙ ገንዘቦችን ይከፍለዋል ብሎ ማሰብ ግን ከባድ እንደሆነ አሌክስ ክሩክ የተባለው የመረጃ ምንጭ እየገለጸ ይገኛል። በዚህ መሰረትም ማንቸስተር ሲቲ ይህን ተጫዋች ለማስፈረም ቢፈልግም ዋጋው ግን ከባድ እንደሆነ ነው የተገለጸው። ፖርቱጋላዊው አማካይ በርናርዶ ሲልቫ በቀጣዩ ክረምት ከማንቸስተር ሲቲ እንደሚለቅ ይጠበቃል። ተጫዋቹ በውድድር ዘመኑ መጨረሻ ላይ ማንቸስተር ሲቲ ያለው ኮንትራቱ የሚያበቃ ሲሆን ዩቬንቱስ፣ ቤኔፊካ፣ ጋላታሳራይ፣ ባርሴሎና እና ኤሲ ሚላን ተጫዋቹን በነፃ ዝውውርም ለማስፈረም ፍላጎት ያላቸው ክለቦች እንደሆኑ ይፋ ተደርጓልና በርከት ያሉ ክለቦች የዚህ ተጫዋች ፈላጊዎች ናቸው። ስለዚህ በክረምቱ የተጫዋቾች የዝውውር መስኮት ክለቡን ይለቃል ተብሎ ከሚጠበቁ ተጫዋቾች መካከልም አንደኛው ነው። የማንቸስተር ደርቢን ማን ይመራዋል የሚለውን እንመልከት። በሳምንቱ ተጠባቂ የፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ይገናኛሉ። የሁለቱ ክለቦችን ተጠባቂ የሊግ ጨዋታ አንቶኒ ቴይለር ነው በመሃል ዳኝነት እንዲመሩት የተመረጡት። ተጠባቂውን የማንቸስተር ደርቢ ጨዋታን ቅዳሜ ከቀኑ 9:30 ላይ ኦልድ ትራፎርድ ስቴዲየም ላይ ይደረጋል። ጨዋታውንም ይሄ ዳኛ በመሃል ዳኝነት ይመራዋል ተብሎ ይጠበቃል።
የሪያል ማድሪድ ጉዳዮችን ደግሞ እናንሳ። ሻቪ አሎንዞ ያስተላለፈው የስንብት መልእክት አለ። ሪያል ማድሪድን ማሰልጠን ለሌ ትልቅ ኃላፊነትና ክብር ነው። ሆኖም ግን ሁሉም ነገር በፈለግነው መንገድ አልሄደም። ክለቡ ተጫዋቹን እንዲሁም ደግሞ ከምንም በላይ ደግሞ በእስካሁኑ ቆይታው ድጋፋቸውን ለሰጡንና እምነታቸውን ያሳዩኝ የሪያል ማድሪድ ደጋፊዎችን ማመስገን እፈልጋለሁ ሲል ጭምር ነው ሻቪ አሎንዞ የተናገረው። የምችለውን በማድረጌ በአክብሮትና በምስጋና እንዲሁም በኩራት ነው አሁን ላይ የሚሄደው ሲልም ጭምር ነው የተናገረው አሰልጣኝ ሻቪ አሎንዞ። ሪያል ማድሪድ ሻቪ አሎንዞ ከወጣ በኋላም ለአንቶኒዮ ፒንቶስ እንደገና ቁልፍ ሚናን ሰጥቶታል ነው የተባለው። ሪያል ማድሪድ የአካል ብቃት አሰልጣኝ አንቶኒዮ ፒንቶስ ሻቪ አሎንዞ ከወጣ በኋላ በዋና ቡድን የአካል ብቃት እንቅስቃሴ ውስጥም ወደ ማዕከላዊ ሚና እንዲመለስም አድርገውታል። በክለብ ውስጥ ይህ በጣም ፕሬዝዳንታዊ ውሳኔ ተደርጎም ታይቷል። ፍሎሬንቲኖ ፔሬስ አንቶኒዮ ፒንቶስን አሁንም ቻምፒየንስ ሊግን የማሸነፍ ሚስጥር እንደሆነ አድርገው ያምናሉ ነው እየተባለ የሚገኘውና ዘ አትሌቲክ እንደዘገበው ከሆነ ይህንን አሰልጣኝ እንግዲህ የአንቶኒዮ ፒንቶስን መመለሳቸው ነው እየተገለጸ የሚገኘው። ሌላኛው ማኑኤል ፔሌግሪኒ የሰጡት ሀሳብ ነው። ሻቪ አሎንዞን ማሰናበት ለእኔ ትክክለኛ ውሳኔ አይመስለኝም። በላሊጋው ከመሪው የሚያንስ በ4 ነጥብ ብቻ ነው። እንዲሁም ቡድኑ በቻምፒየንስ ሊግና ኮፓ ዴል ሬ ውድድሮች አሁንም እየተፎካከረ ይገኛል። በአጠቃላይ እንደ አሰልጣኝ የምትመካው ቦርዱ ብስለት ሲኖረው ብቻ ነው ሲልም ነው ማኑኤል ፔሌግሪኒ ሀሳቡን የሰጠው። አሁን ላይ የሪያል ቤቲስ አሰልጣኝ ነው። ከዚህ በፊት በሪያል ማድሪድ አሰልጣኝነትም ሰርቶ እንደነበር የምናስታውሰው ጉዳይ ነው። በሻቪ አሎንዞና በቪኒሲዮስ ጁኒየር መካከል የነበረው ውጥረት የተጀመረው በክለቦች የዓለም ዋንጫ የግማሽ ፍጻሜ ከፓሪስ ሰን ዠርሜን ጋር በተደረገው ጨዋታ እንደነበር ይነገራል። ከጨዋታው በፊት ሻቪ አሎንዞ ከውድድሩ አስተዋጽኦ ያልነበረውንና ከጉዳት የተመለሰው ኬሊያን ምባፔን ከፓሪስ ሰን ዠርሜን ጋር በቋሚነት አስጀምሮ ቪኒሲዮስን ቤንች ለማስቀመጥ ወስኖ ነበር። ባልታሰበ አጋጣሚ ትሬንት ስለተጎዳ ቪኒሲዮስ ጨዋታውን በቋሚነት ተጫውቷል። ነገር ግን መጀመሪያ በወሰነው ውሳኔ ግን ቪኒሲየስ በጣም ተገርሞ ነበር። ይህም በተጫዋቹና በአሰልጣኙ ቡድን መካከልም ውጥረት የተፈጠረበት የመጀመሪያው ኢንሲደንት እንደነበር ነው በርካቶች የሚያነሱት። እንግዲህ ይህ ተጫዋች በዛ ጨዋታ ላይ እንግዲህ ኬሊያን ምባፔ ከጉዳት እንደተመለሰ እሱ ተጠባባቂ መደረጉ ደስተኛ እንዳላደረገው ነው ሲነገር የነበረውና በመጨረሻ ግን ትሬንት አሌክዛንደር አርኖልድ ጉዳት ገጥሞት ግን በድጋሚ ይህ ተጫዋች በቋሚነት እንዲጫወት ተደረገ እንጂ የወሰነው ውሳኔ ግን በጣም እንዳበሳጨውና ከዛ ጊዜ ጀምሮ የሁለቱ ሰዎች ነገር እየሻከረ እንደመጣም የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የሪያል ማድሪድ የመልበሻ ክፍልም ለሁለት የተከፈለ እንደነበር ይነገራል። ኤምባፔ፣ አርዳ ጉለር፣ ሹዋሜኒ እና ደግሞ ራኡል አሴንሲዮ በሻቪ እምነት ነበራቸው። በአንጻሩ ፌዴሪኮ ቫልቬርዴ፣ ቪኒሲዮስ ጁኒየር እና ጁድ ቤሊንጋም ደግሞ ከነሱ በተቃራኒ ነበሩ። በአሰልጣኙ ላይ እምነት እንደሌላቸውና የአሰልጣኙ ያሰለጣጠን መንገድ የጨዋታ ሲስተምም እንደማይመቻቸው ጭምር ሲነገር እንደነበር ነው የተገለጸው። በህዳር ወር መጀመሪያ በልምምድ ወቅት በሻቪ አሎንዞና በቡድኑ መካከል አለመግባባትም ተፈጥሮ ነበር። አሰልጣኙ በተጫዋቾቹ የጥረት ማነስ በጣም ተበሳይቷል። ከዛም ባለፈ በመካከላቸው ሹክሹክታና የተንኮል ሴራም ፊታቸው ላይ ይታይ ነበር ይባላል። ሆኖም ሻቪ አለመግባባቱን ለማጥፋትም እየጮኸ በጣም ታሳዝናላችሁ፣ መዋለ ህፃናት የገቡ ህፃናቶችን ለማሰልጠን እንደመጣው አላወቅኩም ነበር ሲልም ነው ንዴቱን ገልጾባቸው እንደነበር የተናገረው። ተጫዋቾቹ በማንሾካሾካቸውና በትክክልም እሱ በሚናገርበት ሰዓት ከስር ቀስ ብለው በመናገራቸው በጣም እንደተበሳጨ ጭምርና እንደተቆጣቸው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ያ ነገርም ሻቪ አሎንዞን በጣም አናዶት እንደነበር ጭምር የሚያሳዩ መረጃዎች ናቸው ወጡት። ስለ ሻቪ አሎንዞ ሁኔታ ሌላ አንድ ነገር ይነሳል። ፋብሪዚዮ ሮማኖ እንዳጋራው መረጃ ከሆነ ምክንያቱን የተረዳሁት ሻቪ አሎንዞ በሪያል ማድሪድ በደረሰበት ነገር እጅግ በጣም እንዳዘነ ነው። ነገር ግን በቅርቡ ወደ አሰልጣኝነት ስራው እንደሚመለስ እርግጠኛ ነው። ሻቪ አሎንዞ በሚቀጥሉት ወራት በአውሮፓ ውስጥ ካሉ ወሳኝና ትልልቅ ክለቦችም ፍላጎት እንደሚስብ የሚገልጽ ስሜት አለ። ይህም በ2026 ክረምት ወይም ደግሞ ከዚያ በኋላ እንደሚሆንም መመልከት ይኖርብናል። ስለዚህም ሪያል ማድሪድ እሱን ማሰናበት ለክለቡ፣ ለአሰልጣኙ፣ ለተጫዋቾቹም እናም ደግሞ ለሁሉም ሰው ተስፋ አስቆራጭም ነበር። ነገር ግን ሻቪ አሎንዞ አሁንም ትልቅ ቡድንን በአሰልጣኝነት እንደሚረከብ እርግጠኛ ነው። ሻቪ አሎንዞ ከሪያል ማድሪድ ያለ ክብር ቢሰናበትም አሁንም ግን የአሰልጣኝነት ስሜቱ አሁንም አውንታዊ እንደሆነ ጭምር የሚያሳዩ ነገሮች እየወጡ ነውና በተሰናበተበት መንገድ ግን ደስተኛ እንዳልነበር ሲነገረውም ፍትሐዊ እንዳልሆነ ጭምር ሲነግራቸው እንደነበር ነው የተገለጸው። ሪያል ማድሪድ ክረምት ላይ አዲስ አሰልጣኝ ለመቅጠር ከውሳኔ ላይ ከደረሰ ጀርመናዊ አሰልጣኝ የርገን ክሎፕ የመጀመሪያ ምርጫ ናቸው።
የርገን ክሎፕ ከሬድቡል ካምፓኒ ጋር የረጅም ጊዜ ውል ቢፈራረሙም እንዲሁም ከሬድቡል ፕሮጀክት ጋርም ጠንካራ የሆነ ግንኙነት እንዳላቸው የሚታወቅ ቢሆንም ለሪያል ማድሪድ ግን ለሱ ትልቅ ፍላጎት እንዳለው ተረድቻለሁ ብሏል ሲናገር ፍሎሪያን ፕሌተንበርግ። ከዚያም በመነሳት በቀጣይ የሪያል ማድሪድ የርገን ክሎፕን ለመቅጠርም በቁም ነገር የሚንቀሳቀስ ከሆነ አሰልጣኙ ኃላፊነቱን ለመቀበልም ያስብበታል ተብሎ እንደሚታሰብ ጭምር ነው መረጃዎቹ እየወጡ የሚገኙትና ሪያል ማድሪድ በቀጣይ ምናልባት ቋሚ አሰልጣኝ አድርጎ ይህንን አሰልጣኝ ለመቅጠር ወይም የርገን ክሎፕን ለመቅጠር በትልቁ እንቅስቃሴዎችን ሊያደርግ የሚችልበት እድል ሰፊ እንደሆነ ተናግሯል። ስለ የርገን ክሎፕ ብዙ ጥያቄዎች ያሉ ሰዎች አሁንም አነጋግራችኋል ወይ እና ደግሞ አቋሜንም እጠብቃለሁ ሪያል ማድሪድ ቤት የርገን ክሎፕን የሚያደንቁት አንዳንድ ሰዎች እንዳሉ ጭምር ነው ፋብሪዚዮ ሮማኖ የሚናገረው። የርገን ክሎፕ በሪያል ማድሪድ ውስጥ ባሉ ሰራተኞች በጣም የተከበረ ሰው ነው። ነገር ግን በዚህ መጥቼ የርገን ክሎፕን የሪያል ማድሪድ አዲሱ አሰልጣኝ እንደሚሆን መናገር ግን አልፈልግም ብሏል ፋብሪዚዮ ሲናገር። ምክንያቱም ይህ ዜና ዛሬም ቢሆን ዋስትና የለውም። ነገር ግን የርገን ክሎፕን የሚያደንቁ ሰዎች እንዳሉ ግን በሪያል ማድሪድ ቤት ውስጥ ግን እነግራችኋለሁ። የመጀመሪያው እርምጃ የርገን ክሎፕ ስለወደፊቱ ጊዜ የሚወስነው ውሳኔ መታወቅ አለበት። የርገን ክሎፕ በአደባባይ ወጥተው እሺ አሁንም ወደ ልምምድ መመለስ እፈልጋለሁ ካለ በክረምቱ ለሪያል ማድሪድ ጥሩ የአሰልጣኝ አማራጭም ይሆናል። ይህ የመጀመሪያው ነጥብ መሆን አለበት። ዛሬም ቢሆን የርገን ክሎፕ በቃለ መጠይቁም የሻቪ አሎንዞ ሁኔታ ከሱ ጋር ምንም አይነት ግንኙነት እንደሌለው ተናግሯል። ስለዚህም የርገን ክሎፕ በሬድ ቡል ውስጥም ባለው ስራ ላይ ያተኩራል ማለት ነው። ነገር ግን በሚቀጥሉት 6 ወይም 7 ወራት ውስጥም አንድ ነገር ቢከሰት የርገን ክሎፕ ለሪያል ማድሪድ እጩ ሊሆን ይችላል። ምክንያቱም በክለብ ውስጥ እሱን የሚመለከቱ አንዳንድ ሰዎች እንዳሉ አውቃለሁ ሲል ነው ፋብሪዚዮ ሮማኖ መረጃውን እያጋራ እንደሚገኝ ዘገባዎቹ የጠቆሙት። ሌላኛው የምናነሳው ጉዳይ ከአልቫሮ አርቤሎአ ጋር የተያዙ ጉዳዮችን ነው። አልቫሮ አርቤሎአ በተለይ ደግሞ ከሚያደርጉት ጨዋታ በፊት የመጀመሪያ ቃለ መጠይቃቸውን ትናንትና ማድረጋቸው ነው መረጃዎች እየወጡ የሚገኙት። አልቫሮ አርቤሎአ ሲበዛ የቪኒሲዮስ ጁኒየር አድናቂ እንደሆነ ይነገራል። ከዚህ በተጨማሪም አሰልጣኙ ባለፉት ዓመታትም ኤምባፔን ያደንቃል፣ ሲያደንቅም ቆይቷል። አሁን ላይ እሱን ለማሰልጠንም ጉጉት እንዳደረበት ጭምር ነው የሚናገረው። ትናንትና በነበረው ጋዜጣዊ መግለጫ ላይም ቪኒሲዮስ ጁኒየርን በማሰልጠን እድለኛ ነኝ ሲልም ጭምር ነበር። ህልሜ እውን ሆኗል ብሏል አልቫሮ አርቤሎአ። እኔ በዚህ ክለብ ያሉብኝን ኃላፊነቶች ያውቃለሁ፣ ይህንንም በብዙ ደስታ ለመጋፈጥም ዝግጁ ነኝ ሲልም ጭምር ነው አርቤሎአ የተናገረው። የተጫዋቾችን ኢጎስ ለመቆጣጠር ሲናገርም ስለዚህ ጉዳይ ምንም አላወራም፣ ቡድን ውስጥ ያሉ ትልልቅ ተጫዋቾች ናቸው፣ እናም ፍላጎታቸውን መጫወትና ማሸነፍ ነው። እኔ የሪያል ማድሪድ ተጫዋች ነበርኩኝ፣ ስለምን ማውራት እንዳለብኝ ጠንቅቄ ያውቃለሁ ብሏል አርቤሎአ። ተጫዋቾቻችን ለዚህ ክለብ 100% ቁርጠኛ ናቸው። ለክለቡ አዲስ አይደሉም። እዚህ ስንት ዋንጫ እንዳሸነፉ አንዘንጋ። ቁርጠኛ ካልሆኑ ያን ያክል ዋንጫዎችን ማሸነፍ አይችሉም ብለዋል አርቤሎአ በመጀመሪያው ጋዜጣዊ መግለጫ ላይ። ጆዜ ሞሪኖን ስለማደነቅም ይናገራል። ሁልጊዜም ከሱ ጋር በጣም የጠበቀ ግንኙነት ነበረኝ። በቅርብ ጊዜ ከሱ ጋር አልተነጋገርኩም፣ ነገር ግን እሱ ብዙ ተጽዕኖችን አሳድሮብኛል። እኔ አልቫሮ አርቤሎአ ሆናለሁ፣ እኔ ውድቀትንም አልፈራም ብለዋል አርቤሎአ ሲናገር። ስለ ተጫዋቾች የአካል ብቃት ዝግጅትም ሲናገር አንቶኒዮ ፒንቶስ በቡድኔ ውስጥ ስላለ ሲበዛ እድለኛ ነኝ። የሱ ተጫዋቾችን በደንብ ያውቃቸዋል። የሱ ስልጠና ሂደትም በዚህ ክለብ እንዴት እንደሚሰራ ደግሞ እኛ እናውቃለን፣ ምክንያቱም ከዚህ በፊት በዚህ ቡድን ውስጥ ተጫዋች ነበርኩኝ ብሏል። ቪኒሲዮስ በኤል ክላሲኮ ተቀይሮ ሲወጣ ስላሳየው ባህሪ ያለ ሀሳብ ምንድነው ተብሎ ነበር። ቪኒሲዮስ በዓለም ላይ ካሉት ምርጥ ተጫዋቾች አንደኛው ነው። ሁሌም ቪኒን ሳየው የማስበው ብቸኛው ነገር ትልቅ ተጫዋች እንደሆነ ብቻ ነው ብሏል አርቤሎአ። የተጫዋቾች ሚና በዚህ የውድድር ዘመን ተብሎም ነበር። በኔ ስር መላው ቡድን ከዜሮ ጀምሮ ነው የሚጀምረው። አሁን ያለው ባዶ ገጽ ነው። እናም እንደ አዲስ እንጀምራለን። ተጫዋቾቹ ለዚህ አዲስ ጅምርም በጣም መጓጓት ይኖርባቸዋል ብሏል አርቤሎአ። የሞሪኒዮ አድናቂ ነኝ፣ ነገር ግን አሁን ላይ ሞሪኒዮን ለመሆን በሞክር ቶሎ ወድቃለሁ። ስለዚህም አርቤሎአን ነው መሆን ያለብኝ ብሏል አሰልጣኙ። ከሻቪ አሎንዞ ጋር ብዙ ነገሮችን አውርተናል። መልካም እድል ተመኝቶልኛል። እኔም ጥሩ ነገር እንዲገጥመው ተመኝቼለታለሁ። ጥሩ ጓደኛሞች ነበረን፣ ሆነንም እንቀጥላለን ብሏል። የኛ ወጣት ተጫዋቾች በጣም ጠንካራ ናቸው። ለዛሬው ጨዋታ የተወሰኑ ወጣት የአካዳሚ ተጫዋቾችንም ይዘን እንሄዳለን ሲልም ነው የተናገረው አርቤሎአ። በሪያል ማድሪድ በጣም አስፈላጊው ነገር ተጫዋቾች አቅማቸውን እንዲያወጡ ማገዝ ነው። የኔ ተጫዋቾችም በጣም ደስተኛ እንዲሆኑ ማድረግ እፈልጋለሁ ብሏል ሲናገር። አልቫሮ አርቤሎአ ጊዜያዊ ወይም ቋሚ አሰልጣኝ በመሆን አለመሆኑ ላይ በተመለከተ ሪያል ማድሪድ ስለ ጊዜ ርዝማኔ ምንም አይነት እርምጃን ወይም ደግሞ መረጃን ለአርቤሎአ አላሳወቀም። ነገር ግን ይህ አሰልጣኝ አርቤሎአ ዋንጫዎችን ካሸነፈ ከመልበሻ ክፍሉ ጋር ጥሩ ግንኙነትና ከክለቡ ጋር ጥሩ ግንኙነትን ከፈጠረ በሪያል ማድሪድ የመቀጠል እድል ይኖረዋል። አለበለዚያ ግን ክለቡ በክረምቱ የተለየ አሰልጣኝን ይፈልጋል። ይሄ የሪያል ማድሪድ እቅድ ነው። እነዚህ በጣም ግልጽ ሀሳቦች እንደሆኑ ጭምር የሚያሳዩ መረጃዎች ናቸው በትልቁ
እየተጋሩ እንደሚገኝ መረጃዎቹ የወጡት። ባርሴሎና ዣኦ ካንሴሎን አስፈርሟል። የካታላኑ ክለብ ባርሴሎና ዣኦ ካንሴሎን ከሳዑዲ አረቢያው ክለብ አልሂላል ማስፈረማቸውን በይፋ አስታውቀዋል። ዣኦ ካንሴሎ በባርሴሎና ቤትም እስከ ውድድር ዓመቱ መጨረሻ በውሰት የሚቆይ ይሆናል። ካንሴሎ በባርሴሎና ቤት የ2 ቁጥር ማሊያን ለብሶም እንደሚጫወት ነው መረጃዎች እየወጡ የሚገኙት። ከዚህ በፊት በባርሴሎና ቤት እናስታውሰዋለን ከማንቸስተር ሲቲ በውሰት አመርቶ በባርሴሎና ሲጫወት ነበር። ከዛም ግን ወደ ሳዑዲ አረቢያ ቢያመራም በድጋሚ ወደ ባርሴሎና ተመልሷል። ስለዚህም ባርሴሎና ፖርቱጋላዊውን ዣኦ ካንሴሎን ከሳዑዲ አረቢያው ክለብ እንዳስፈረመ የሚያሳዩ መረጃዎች ናቸው የወጡት። ሌላኛው ከሳዑዲ ሊለቅ የሚችለው ተጫዋች ደግሞ ኢንጎሎ ኮንቴ እንደሆነ እየተነገረ ነው። ይህ ተጫዋች ወደ ቱርክ ሊያመራ የሚችልበት እድል እንዳለ ነው የተገለጸው። ፈረንሳዊው የአልኤቲሃድ የመሃል ሜዳ ተጫዋች የሆነው ኢንጎሎ ኮንቴ ወደ ቱርኩ ክለብ ፌነርባቼ ሊያመራ መሆኑን መረጃዎች እየወጡ ነው። በውድድር ዓመቱ መጨረሻ ኮንትራቱ የሚያበቃው ኢንጎሎ ኮንቴ ከሳዑዲ አረቢያው ክለብ ጋር ከስምምነት እስካሁን ድረስ አልደረሰም። በኮንትራት ጉዳዮች ላይ ፌነርባቼ ይህንን ተጫዋች ለማስፈረም ጥያቄ ማቅረባቸው ሲገለጽ ዝውውሩ እውን እንደሚሆንም እርግጠኞች መሆናቸውን የተሰማው አልኢቲሃድ በውድድር ዓመቱ ግማሽ ኮከባቸውን የመልቀቅ ፍላጎት የላቸውም እየተባለ ይገኛል። እንዲሁ ደግሞ ኒጎሎ ኮንቴ በነፃ ዝውውርም ያጣሉ ተብሎ አይታሰብም። ስለዚህም ሊያደርጉ የሚችሉት ነገር እንዳለ ይታመናል። ዘንድሮ በተለይ ደግሞ አልኢቲያድ የአምና ሻምፒዮን እንደነበር እናስታውሳለን። ነገር ግን ዘንድሮ ጥሩ የሚባል የውድድር ዓመትን እያሳለፉ አይገኝም እና ከመሪዎቹ ጭምር በጣም በረጅም ርቀቶች ነው ርቀው የተቀመጡት። ስለዚህም ደግሞ አሁንም ፉክክሩ ላይ ለመቀጠልና ወደ ላይ ከፍ ለማለትም ወሳኙ ተጫዋቻቸውን ማቆየት ይኖርባቸዋል። ምንም እንኳን በክረምቱ የተጫዋቾች የዝውውር መስኮት ከኮንትራት ነፃ ሊሆን ቢችልባቸውም ነገር ግን ኮንትራቱን ለማራዘም አሁንም ድርድሮችን እያደረጉ ነውና ያንን ነገር ለማስቀጠል ሙከራዎችን ያደርጋሉ እንጂ አሳልፈው ይህንን ተጫዋች በውድድሩ አጋማሽ ላይ ይሰጣሉ ተብሎ አይታሰብም። ነገር ግን ፌነርባቼ ይህንን ተጫዋች እንደሚያስፈርሙት በእርግጠኝነት ነው እየተንቀሳቀሱ እንደሚገኙ መረጃዎቹ የወጡት። ሌላኛው የሚነሳው ጉዳይ ከኮንትራት ነፃ ይሆናል ተብሎ የሚጠበቀው ኢብራሂማ ኮናቴ ነው። ከሊቨርፑል ጋር አሁንም በኮንትራት ጉዳይ ላይ ድርድሮች ቢኖሩም ነገር ግን የተለየ ፕሮግረስ እንደሌለው ድርድሩ እየተገለጸ ይገኛል። ስለዚህም ተጫዋቹን የማጣት እድላቸው በጣም ሰፊ ነው እየተባለም እንደሚገኝ ነው መረጃዎች የወጡት። ኢብራሂማ ኮናቴ በሲዝኑ መጨረሻ ኮንትራቱ ሲጠናቀቅ ከሊቨርፑል ለመውጣት በመንገድ ላይ ነው የሚገኘው። በተጫዋቹና በክለቡ መካከል በሚደረገው ድርድር ላይ ምንም የተሻለ ነገር እንደሌለ መረጃዎች ወጥተዋል። በተጨማሪም የቨርጂል ቫን ዳይክ እና የጆሴፍ ጎሜስ ኮንትራትም ከ12 ወራት በኋላ የሚጠናቀቅ በመሆኑ በክረምቱ የዝውውር መስኮት የሊቨርፑል እቅድና ትኩረት ተከላካይ በማስፈረም ላይ ይሆናል ተብሎ እንደሚታሰብ ነው መረጃዎች የወጡ። ስለዚህ ኢብራሂማ ኮናቴ ወደ ሌሎች ክለቦች ያመራል ተብሎ ይታሰባል። ሪያል ማድሪድ ምንም እንኳን ይህንን ተጫዋች የማስፈረም ፍላጎቱን ቢተወውም ነገር ግን አሁንም ሊያስፈረሙት የሚፈልጉ በርከት ያሉ ክለቦች አሉ። ከነዚያ መካከል ባርሴሎና፣ ባየር ሚኒክ እንዲሁም የሀገሩ ክለብ የሆነው ፓሪስ ሰን ዠርሜን ጭምር ይህንን ተጫዋች ለማስፈረም እድሉ ይኖራቸዋል ተብሎ ይታሰባል። በተለይም ተጫዋቹ ከኮንትራት ነፃ ስለሚሆን ደግሞ ይህንን ተጫዋች በነፃ ማስፈረም ደግሞ ትልቅ እድል ይሆናል ተብሎ ስለሚታሰብ እነዚህ ክለቦች በዚህ መልኩ ሊንቀሳቀሱ እንደሚችሉ የሚያሳዩ መረጃዎች እየወጡ ነውና ሊቨርፑል ኢብራሂማ ኮናቴን ሊያጣው ስለሚችል ሌሎች የተከላካይ ስፍራ ተጫዋቾችን በማስፈረም ላይ ትኩረቱን ሊያደርግ እንደሚችል የሚያሳዩ ዘገባዎችን ነው እየተመለከተን የምንገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። የዛሬውን ፕሮግራም እየመራው ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን በሙሉ ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በምሽቱ ፕሮግራማችን ደግሞ ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በስፋት ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። ሀሳብ አስተያየቶቻችሁን ግን አጋሩን። ውድ ቤተሰቦቻችን በተለይ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። እኛም መልሰን በፕሮግራማችን መጨረሻ ወደ እናንተው እናደርሰዋለን። ስምና አድራሻችሁን፣ ከዛ ውጭ ደግሞ አሪፍ የምትሉትን ሰፋ ያለ ሀሳቦቻችሁን አጋሩን። መልሰን ወደ እናንተው እናደርሰዋለን። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። ዛሬ የሚደረጉ በጣም ተጠባቂ ጨዋታዎች ያሉ እነሱን ተከታተሉ በአክብሮት ጋብዛለሁ። በካራባኦ ካፕ የግማሽ ፍጻሜ መጀመሪያ ዙር ጨዋታ ዛሬ አርሰናል እና ቸልሲ በስታንፈርድ ብሪጅ የለንደን ደርቢ ጨዋታቸውን ያደርጋሉ። ከዛ ውጭ ደግሞ በአፍሪካ ዋንጫም የሚደረጉ ጨዋታዎች ያሉ። የግብጽ ብሔራዊ ቡድን ከሴኔጋል ጋር ምሽት 2 ሰዓት፣ ሞሮኮና ናይጄሪያ ልክ ምሽት 5 ሰዓት ሲል ጨዋታቸውን ያደርጋሉ። እነዚህን ጨዋታዎች እንድትከታተሉ ጋብዛለሁ።
በነገው ፕሮግራማችን ውጤቶቻቸውን ይዘን በድጋሚ እንገናኛለን። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።